ሰላም ሰላም ጤና ይስጥልን ወደጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የጋት ዕለታዊ ዝግጅት ነው። አጫጭር መረጃዎችን አካፍላችኋለሁ። እንግዲህ በትናንትናው ዕለት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ የካቢኔ አባላት የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞች የብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራህ እንዲሁም የከተማዋ ነዋሪዎች በተገኙበት የካዛንቺስ መልሶ ማልማት ፌዝ 1 በመንግስት በኩል የሚሰሩ መሰረተ ልማቶች ምረቃ ተከናውኗል። ሁላችንም ካዛንቺስን እናውቀዋለን። አታችመንት ይኖራል። ከዚህ በፊትም እንዳልነው ኖስታልጂያ አለ። ትዝታዎች መንፈሳዊ የሆኑም አታችመንቶች አሉ። ለምን ኑሮ ምቹነት በሚባል ስታንዳርድ እንግዲህ ምናቀው ነው። ያ ተቀይሮ በሰው ልጅ ጥረት በብርታት ተቀይሮ እጅግ ውብ ምናልባት እንግዲህ አፍሪካ ውስጥ ካሉ እንደ ፓይለት ምርጥ የወደፊቱን የመጪውን ዘመን የከተማ ኑሮ ምን ይመስላል የሚል በሚያሳይ መልኩ ተሰርቶ ተጠናቋል። የመንገድ ኢንፍራስትራክቸሩ ማለት ነው። ሌሎች ግንባታዎች በፐብሊክ ፕራይቬት ፓርትነርሺፕ የሚሰሩ የስፖርት ማዘውተሪያዎች፣ ስታር ሆቴሎች፣ አፓርታማዎች በጫራታ በሊዝ ጫራታ ከቀረቡ በኋላ ተጠናቀው እንዲሁም በአካባቢው ላሉ ደግሞ ስታር ሆቴሎች በማስፋፊያም የተሰጡት እነዛ ሲጠናቀቁ የስራ ዕድል ይፈጥራል። ሶፍት ፓወር ሆኖ የከተማዋን የአዲስ አበባ ከተማን ተወዳዳሪነት ያሳድጋል። ደጋግመን አዲስ አበባ ሶስተኛዋ የዲፕሎማቲክ ማህበረሰብ መቀመጫ ነች፣ ተጽዕኖ ፈጣሪ ከተማ ነች እንላለን። ከኒውዮርክ ከጄኔቭ በመቀጠል የአፍሪካ ህብረት መቀመጫ የኤስያ መቀመጫ it's just door to Africa። ይህንን ከተማችንን ውብ ስናደርግ ተወዳዳሪ ስናደርግ ስለ ከተማዋ ብቻ ሳይሆን ስለ ኢትዮጵያ ብቻም ሳይሆን ኢትዮጵያ በዓለም መድረክ ለምትጠይቃቸው ጥያቄዎች ይገቡኛል ብላ ለምትጠይቀው ጥያቄ ሶፍት ፓወር እንፈጥራለን፣ ተጽዕኖ እንፈጥራለን። ምርጥ ከተሞች ምርጥ ከተማን በሰራን ቁጥር ምርጥ ከተማ ማለት ለትራፊክ ምቹ የሆነ መንገድ አውታር ያረንጓዴ ሽፋን ያለው ወክዌይ ያለው በካሜራ እይታ ውስጥ በሲሲቲቪ ካሜራ እይታ ውስጥ ያለ ወንጀል ቢፈጸም ወንጀልን ሪከርድ የሚያደርግ ችግር ቢያጋጥም ለምሳሌ የመኪና ጉዳት ቢገጥም ከማዕከል በፍጥነት ሄዶ እሱን መፍታት የሚያስችል በአንድ ሩም ላይ ሆነው ክትትል ቁጥጥር ሊያደርጉበት የሚችሉ በዛ ውስጥ ያረንጓዴ ሽፋኑ ያደገ ነው። በሂደት ላይ ያለ ደግሞ እኔ አዲስ አበባን ከመሰረቷ ሊቀይር ይችላል ብዬ የማምነው የወንዝ ዳር ልማት እየተካሄደ ነው። ከንጦጦ ጀምሮ በቅርቡ ከንግድ ባንክ ከሄድኳርተሩ ከዋናው ንግድ ባንክ ፊት ለፊት ፍልውሃ ያለውን የመጎብኘት እድል ስራ ላይ ነው ያለው፣ ግን የመጎብኘት እድል አግኝቼ ነበር። ሌላ ታምር ነው እየተከናወነ ያለው ጎበዝ። ኢትዮጵያ ሪፎርም ውስጥ ነው ያለችው። ፈጣን የሆነ የኢኮኖሚ ሪፎርም ውስጥ ነው ያለነው። ፈጣን የሆነ የፖለቲካ ሪፎርም ውስጥ ነው ያለነው። በእሳቤ ደረጃ እይታው እየተሻለ እየተለወጠ ነው ያለው። አንዳንዶቹ የማይሆነውን
ፍጹም ሊሳካ በማይችል አስተሳሰብ ውስጥ ገብተው the past is the future ብለው ትናንት ነገ እናደርጋለን ብለው እየዳከሩ እየቃዡ ህዝብን ዋጋ ያስከፈሉ ያሉ አሉ በዚህ ሪፎርም ውስጥ ትልልቅ ሀብት እየተፈጠረ ነው ትልልቅ እድሎች ትልልቅ የውቀት ሽግግር እየተፈጠረ ነው ያለው ወጣቶች በዚህ የውቀት ሽግግር እጃቸውን እየፈቱ ያሉበት ሁኔታ ነው ያለውና እንግዲህ በ1000 ሄክታር መሬት ላይ ያረፈ ነው ልማት የተሰራው 40.9 ኪሎ ሜትር ደረጃውን የጠበቀ የአስፋልት ኮንክሪት መንገድ ተሰርቷል 40.9 ኪሎ ሜትር ኢማጂን 81.9 ኪሎ ሜትር አሁንም ደረጃውን የጠበቀ የእግረኛ መንገድ ግንባታ ተከናውኗል 20.7 ኪሎ ሜትር የብስክሌት መስመር ባይክ ሌን ተሰርቷል 15 የህፃናት መጫወቻ ቦታዎች 8 የስፖርት ማዘውተሪያ ስፍራዎች ሌላ እጅግ በጣም የሚያምር በመንግስትና በግል ባለሀብት የሚሰራ almost resemblance ያለው ከጎልፍ ጋራ ያለ ትልቅ የስፖርት ማዘውተሪያ ካዛንቺስ ውስጥ ይሰራል የዋና ስዊሚንግ ፑል ያለው የዋና ገንዳዎች ያለው የተለያየ የስፖርት ኢንዶር ጌሞች አውትዶር ጌምን ጨምሮ ያካተተ አዲስ አበባ ከተማ መስተዳድርና ባለሀብት በጋራ ጆይንትሊ ያሲያልቅ የሚፈጠረው ደግሞ ኢማጂን አድርጉ 16 የህዝብ መዝናኛ ፕላዛዎችና አረንጓዴ ፓርኮች 19 ዘመናዊ መጸዳጃ ቤቶች 105 የንግድ ሱቆች በአብዛኛው ከ105 የንግድ ሱቆች አስቀድሞ በአካባቢው የንግድ ተቋም የነበራቸው ሰዎች ነው መልሰው የገቡበት ስጋ ቤቱን አይታችሁታል ቢያንስ ስጋ ቤቱን 40 የመኪና ማቆሚያዎችና ተርሚናሎች ተካተው ነው የተገነቡት 105 ሱቆችን በመገንባት ከዚህ ቀደም በአካባቢው በልማት ለተነሱ ነጋዴዎች እንዲሁም የለነገዋ የሴቶች ታድሶና ክህሎት ማበልጸጊያ ማዕከል ለተመረቁ የስፌትና የውበት ሳሎን የዳቦ የአትክልት መሸጫዎች እነዚህ ተላልፈዋል ይሄ ስርዓት ይሄዳል ስርዓት ይመጣል መሪ ይሄዳል መሪ ይመጣል ለውጥ ቋሚና የጸናው ህግ ነው ይሄ ካዛንቺስ ልማት ግን ከትውልድ ትውልድ የሚተላለፍ ለኢትዮጵያ ህዝብ የሚቀር ነው አንዳንዴ የሚታይ የሚዳሰስ የሚጨበጥ ስለሆነ አፕሪሼት ማድረግ ይተበቅብናል በዚህ ሂደት የውቀት ሽግግር ተደርጓል የውቀት ሽግግር ማለት የተለያየ ክህሎት በዚህ ሂደት የፕሮጀክት ማኔጅመንት አፈጻጸም በምን ፍጥነት ቢሰራ ነው እንደዚህ በ6 ወር ውስጥ ታስታውሳላችሁ ጥቅምት ላይ ነው የተጀመረው መስከረም መጨረሻ ላይ በቃ ጥቅምት ላይ ነው ላውንች የተደረገው ማንሳት አለ አስባችሁታል ያንን ቤት ማንሳት ዲዛይኑን መሬት ላይ ማውረድ ሳይት ክሊራንሱ መገንባት ማስተካከል ጎን ለጎን ነው የሚሰራው ደግሞ አረንጓዴ እና እኔ ይሄ እዚህ ላይ የተሳተፉ መንገድ ላይ የተሳተፉ በመንገድ ግንባታ ላይ አረንጓዴ ላይ የስፖርት እነዚህ በሙሉ ክህሎቱ እጅ ላይ ነው የሚቀር የፕሮጀክት ማኔጅመንት አፈጻጸማችን የበለጠ እንዴት ነው 24 ሰዓት ከመስራት ባለፈ ሌላ ቦታ የተመረቱ ለምሳሌ ያለቀላቸው ምርቶችን አምጥቶ የመጠቀም ፕሪፋብሪኬትድ የሆኑና አዲስ ክህሎት አዲስ ልም አዲስ አስተሳሰብ የተገኘበት ነው ይሄ እንዲሆን ላደረጉ ሁሉ ማመስገን ያስፈልጋል እኔ ፐርሰናሊ ይሄ እንዲሆን ደግሞ በፍላጎታቸው ፈቅደው ለመጪው ትውልድ ሲሉ የተሻለም ቢሆን የሄዱበት ወደ ገላን ኮንዶሚኒየም ይሄዱ አሉ በዚሁ አጋጣሚ
ወደ ማስፋፊያ ቦታ ላይ አይታችሁ ከሆነ የኛ ሀገር የመሰረተ ልማቶች በሙሉ ሆስፒታሎቻችን ምናምን ብታዩ መሃል ላይ ነው ያሉት። የአዲስ አበባ ከተማ አስተዳደር የፌደራል መንግስት ፕሊስ እኔ ፐርሰናሊ ማምነው በማስፋፊያዎች አካባቢ ደረጃውን የጠበቀ ሆስፒታል መገንባት አለበት። ምክንያቱም ከተሞች ወደፊት የሚሆኑት ወደ ማስፋፊያ ነው። መሃል ላይ ያሉት የንግድ የመኖሪያ ስለማይሆን ወደፊት ለምሳሌ ውሰዱ ፒያሳ ድሮ መኖሪያ ነበር። ወደፊት ፒያሳ ሊሆን የሚችለው የንግድ የአገልግሎት ማዕከል ሾፒንግ ሊኖረው ይችላል። ሰርቪስ ገቨርንመንት ሰርቪስ ሊኖር ይችላል። ከተሞቻችንን አሁን ስንሰራ አርባን ፕላኒንጉን በደንብ መስራት የሆነ አካባቢ አይታችሁ ከሆነ እኔ እንግዲህ ለምሳሌ ባህር ዳር ከተማ ሁሉ ጊዜ አባይ ማዶ ቤት ስለነበረ አባይ ማዶ ሁሉ ጊዜ ጧት የመኖሪያ ሰፈር ስለሆነ ወደ ከተማ ለማምጣት ታክሲ መከራ ነው። ታክሲ ወደ አባይ ማዶ ሲመጣ ባዶውን ነው የሚመጣው። ሰው የለውማ። ወደ አባይ ማዶ የሚመጣ ስራ የሚሰራ የለም። ምናልባት የባህር ዳር ዩኒቨርሲቲ ዘንዘልማ ካምፓስ አለው። ያ ከሆነ ደግሞ ስታፉ የራሱ ደግሞ ትራንስፖርት አለው። ስታፉ የዩኒቨርሲቲ ትራንስፖርት አለ። ቤቶች የአማራ ክልል ቤቶች ኮንስትራክሽን አለ። ምንድነው ሲሄድ ጧት ደግሞ ከአባይ ማዶ በሙሉ ወደ ከተማ ለመምጣት ታክሲ መከራ ነው። ያ የሆነው ለምንድነው? ጧት ታክሲዎች ወደ አባይ ማዶ ሲመጡ ባዷቸውን ነው። ማታስ ከከተማ ወደ አባይ ማዶ ነዋሪውን ሲበትኑት ሲመልሱ ተጨናንቀው ይሄዳሉ። ሲመለሱ ግን ባዶ ነው። ያ የሆነው ለምንድነው? ፕላንድ አይደለም አሰራው። የተመጣጠነ የተቋማት ስርጭት ቢኖር ለምሳሌ ሆስፒታሎች ቢኖሩ አባይ ማዶም አዲስ ዓለም ሆስፒታል እንዳለው ነው። ያው ዳታውን ለማታውቁት ለእንምላችሁ የተመጣጠነ ቢሆን ለምሳሌ ባህር ዳር ላይ ወደ ቀበሌ 13 ወደ ሆስፒታል ሲሄዱም ሰው አለ ሲመለሱም ሰው አለ። በጣም የመንግስት ተቋማት አሉ፣ ሆስፒታሉ አለ። በጣም ብዙ የክልሉ ተቋማት ብዙዎቹ ቀበሌ 13 ነው ያሉት። የታክሲ ችግር የለም። መርጠው ነው ታክሲዎች ከየትም መጥተው የሚገቡት። ለምን ሲሄዱም በጣም ሰው አለ፣ ሙሉ ነው፣ ስትመለስም ሙሉ ነው። አሁንም የምንሰራቸው አዲስ አበባ ላይ የምንሰራው ስራ በሙሉ ይህንን ታሳቢ ማድረግ መቻል አለበት። ሆስፒታሎች ወደ መስፋፊያ ወደ ገላን ዘመናዊ ሆስፒታሎች መገንባት መቻል አለበት። አገልግሎት ማግኘት መቻል አለበት እና እኔ ይህንን ላስተባበሩ በፍላጎታቸው ለልማት ለቀጣዩ ትውልድ ያው 50 60 70% ከዛ በላይ የቀበሌ ቤት ነው እንደምታውቁት። የቀበሌ ቤት ነው። ከዛ የኪራይ ቤቶች ንብረት ነው። ደርግ ወርሶ ስለነበር አሁን ደርግ መውረሱ መርገምት ነው። ግን እንደልብ መልሶ ለማደስ ምናምን ደግሞ ለመንግስት ኮምፒቲቲቭ አድቫንቴጅ ሰጥቶታል። ይሄን ኬንያ ውስጥ መተግበር ከባድ ነው። ይሄን ሩዋንዳ ኪጋሊ ተግብረው ብትል ወይም ሰሪል ራማፎዛ እንዳሉት ፕሪቶሪያ ለተግብረው ብትል ከባድ ነው። አሁን ካዛንቺስ ያሉትም ደግሞ በቀበሌ ቤት ይኖሩ የነበሩ ዜጎቻችን ደግሞ ትንሽ የመክፈል አቅም ላላቸው ኮንዶሚኒየም አግኝተዋል። ንብረት አገኙ ማለት ነው። ያንን ንብረት ቢሸጡ መጠቀም ይችላሉ። ወደ መሸጥ ለምን አስኬደ? ለልጆቻቸው በባንክ አስዘው ለልጆቻቸው ሀብት መፍጠር ወደሚቻልበት ሀብታቸውን መጠቀም ዋቴቨር ምርጫው እነሱ ነው። በጣም ደግሞ የዛም አቅም ለሌላቸው አሁንም የቀበሌ ቤት ቢገቡም በኪራይ ቢገቡም የተሻለ ቤት እንዲገቡ ተደርጓል። ይሄ የበለጠ መስፋት የበለጠ መበረታታት አለበት። ኤኒዌይስ በፍላጎታቸው ለሄዱም ኖስታልጂያ አለው አታችመንት አለው እንዲያው በቃ ምንም አማራጭም የግድ መነሳት ስላለባቸው ለተነሱት በሙሉ እኔ ተመልሰው መጣው ቢጎበኙት ያው ከራስ ባለፈ ምንም ጥርጥር የለውም፣ ጫና የለውም፣ ከባድ አይደለም ይያልኩ አይደለም። ይሄ ግብዝነት ነው፣ ግን እርካታ የሚሰጥ ነገር ነው የተሰራው ነገር።
የሚል እምነት አለኝ እኔ በጣም ደስተኛ መሆኔን ግን በዛው እነዛ ዜጎች አሁን ወደ ሄዱበት ሆስፒታሎች መሰራት መቻል አለባቸው የመንግስት ተቋማት በዛው የክፍለ ከተሞች አደረጃጀት መሰራት መቻል አለበት እዛው አካባቢዎችን ከተሞች መፍጠር መቻል አለበት እንደዛ ነው ከተሞች የተፈጠሩ ዛሬ ሩቅ ነው ያልነው ገላን ነገ ቅርብ ይሆናል እኔ በእውነት በዚሁ አጋጣሚ አንድ የራሴን ገጠመኝ ልንገራችሁና እንግዲህ 99 ጀምሮ ነው ባህር ዳር ዩኒቨርሲቲ መምሬ ነበርኩት ከዛ አባይ ማዶ ያው ብዙዎች ጓደኞቼ ያውቃሉና አባይ ማዶ ቦታ ግዛ እንግዛ ምናምን ይሉኛል እና አዲስ ዓለም የሚባል ሰፈር 250 ካሬ 2002 ላይ 40 ሺህ ብር ይሸጣል ውድ ነው በነገራችን ላይ ያኔ 250 ካሬ 40 ሺህ ብር ሲባል ትንሽ ብር አለኝ ኦልሞስት ወደዛው የሚጠጋ ብር ነበረኝ እንዴ ይሄ ከከተማ ውጭ ነው ሩቅ ነው ቃል በቃል ያልኩት እንደም ነግራችሁ እንዴማ አዲስ ዓለም ማለት አሁን አዲሱ አስፋልት አዲሱ ድልድይ ባህር ዳር ሰራ እዛው ቁጭ አለ ከዛም በፊት እኮ ሩቅ አይደለም ግሬማ ድልድይ ተሻግሬ አባይ ማዶ ዛ ሂጄ እንደ መብራትና ውሃ ማስገባው የምጠይቀው ባህር ዳር ከተማ መጥቼ ነው ወይስ ወረታ ነው የምጠይቀው ምናምን አልኩ እንደዛል ከዛ እያለ መጨረሻ ላይ እኔ ዲያስፖራ የሚባል ሰፈር ወደ የምታውቁት ካላችሁ አድቬንቲስት ትምህርት ቤት ጋር 150 ካሬ ሜትር ቦታ ገዛው ዋጋውን አጠይቁ ያም ሆኖ ደግሞ ሩቅ ነው ምናምን የሚባል ነበር ከዛ በፊትም ቆጠጤና ገዝቼ ሄማ በእግር መጓዝ አይደል እንዴት ነው የምደርሰው ምናምን ብሎ ነበር ከቆጠጤና በኋላ ነው እንግዲህ ሙሉጌታ ሪል ስቴት ቀበሌ 14 ምናምን የሚባለው በቃ የመጣውና ዛሬ ሩቅ ነው ያልናቸው እኛምሮ ላይ ወካ ከተማ ዳር ነው ምናምን ለሚባለው ገላን ከከተማ ዳር ለሚባለው አይደለም የአዲስ አበባ ከተማ እድገት ከገላን ነው የሚጀምረው ወደፊት just genuine ሁኑ እኔ ይሄን ፕሮግራም የምትከታተሉ በውጭ ሀገርም ያላችሁ በአገር ውስጥም ያላችሁ ሀብት ገንዘብ ካላችሁ ወደ ገላን ቦታ ግዙ የኢትዮጵያ በአፍሪካ ግዙፉ ፕሮጀክት ኦልሞስት ወደ 7.8 ቢሊዮን ዶላር የሚፈጀው የኢትዮጵያ አየር መንገድ እኮ ፕሮጀክቱ ወደ ደብረ ዘይት ነው ቢሾፍቱ ነው ከቢሾፍቱ የኢትዮጵያ አየር መንገድ እስከ ዋናው ቦሌ ድረስ በፈጣን ባቡር በኤሌክትሪክ ባቡር በፈጣን ሃይዌይ ይገናኛል ተጨማሪ መንገድ ነው ማለት ሪል ስቴቶች ወደፊት ወደዛ ነው የሚሄዱት ሩቅ የሚባል ነገር የለም ሩቅ አምሯችን ውስጥ ነው ያለው እኔ ቦታ ቢኖረኝ ለምሳሌ በጣም መመርጠው ቢሾፍቱ ምናምን መኖር ነው ኤኒዌይስ ዋጋ የከፈሉ ሰዎች ቤተ ክርስቲያን አለ ግቢ ገብርኤል አለ ባታ አለ እስጢፋኖስ አለ የተለያየ አታችመንት አለው ያንን ሁሉ ተሆኑ ያዘኑ ለተከፉ ይጽናኑ ዘንድ ይደሰቱ ዘንድ ለነገው ትውልድ ካዛንቺስን መጥተው እንዲጎበኙ እኔ በነገራችን ላይ አዲስ አበባ ከተማ መስተዳድርም ከካዛንቺስ የተነሱ የልማት ተነሾችን መደገፍ መቻል አለበት ትራንስፖርት አዘጋጅቶ አምጥቶ አዟዙሮ እንዲያሳያቸው በዚሁ አጋጣሚ ጥሬና አቀርባለሁ ይሄን ካልኩኝ ወደ መቀሌ ስንሄድ እንግዲህ የትግራይ ግዚያዊ አስተዳደር የመጀመሪያው 2 አመት አገልግሎ ኦልሞስት ተርሙን ጨርሶ በአቶ ጌታቸው ረዳ አሁን የጠቅላይ ሚኒስትሩ የምስራቅ ጉዳዮች አማካሪ ሚኒስትሩ በሳቸው የሚመራው ተርሙን አጠናቋል እንግዲህ አጨራርሱ በጉልበት ነው በማህተም በመንጠቅ በማስፈራራት በጉልበት ሳቸውንና ሌተናል ጀነራል ጻድቃንን የመግደል ሁሉ እነዛ ነገር ነበሩ ከዚህ በፊትም ብያቸዋለሁኝ የሻቢያ ሰዎች ለራሳቸው ናሽናል ኢንትረስት እኔ የሻቢያን ሰዎች አልናኳቸውም ደጋግሜ ነግሬያቸዋለሁ ኢትዮጵያ በግፍ ያጣችው የቀይ ባህር በሯን ማስመለስ መቻል አለበት definitely ይሄ የሞት የሽረት ሰርቫይቫል ነው
ኤርትራ ደግሞ ለምን እንመልሳለን አንመልስም አሉ ከራሳቸው ኢንተረስቱ ሰዱ በእነሱ ቦታ እንቁ ምክንያቱም ለዜና የሚባል ሰው ፈርሞ ምንም ግመላ ተጣጣበትም ዋቴቨር የሚል ነገር አድርጎ ሰጥቷቸዋል አሁን ችግሩ ኤርትራውያን አዲስ ትውልድ ቢሆን ኑሮ ኖ እኛ ያን ያህል ሺህ ኪሎ ሜትር ኮስታል ላይ ናለን ምን አገኘን ከኢትዮጵያ ጋር ይህንን ብንሰጥ በፍላጎታችን አድርገን ነገ በታሪክ የሚመዘገብ ሳውዲ አረቢያ ለጆርዳን በመሬት ልውውጥ የቀይ ባህር አካል አድርጋ እንደ ሀገር ታሪክ እንደፈጸሙት የሌሎችም ሀገር መልካም ሀገር አድርገን ምን እናድርግ ይህን ስናደርግ ኢትዮጵያ አስተማማኝ ኤሌክትሪክ መብራት ልትሰጠን በኤርትራ ላይ ማንኛውም ጥቃት ቢፈጸም ኢትዮጵያ ልትከላከልን ሴኩሪቲ ፓክትን ፈርሞይ የንጹህ መጠጥ ልታቀርብልን ተከዜ ግድብን በጋራ የተከዜ ኤሌክትሪክ ኃይል ማመንጫ አለ ያ እንዳለ ሆኖ ደግሞ ኖ ሌላም አሁን ሁመራ አካባቢ ለምሳሌ የትም ሊሆን ይችላል ግድብ በጋራ ልናለማ በጣም ብዙ ነገሮች አማራጭ አርጎ እንዲህ አድርገን even to that extent አሰብን በጋራ አልመተን በዓለም አቀፍ ውል መሰረት አድርገን ከገቢው የሚገኘውን እንካፈል የሁሉ አማራጭ ማድረግ ነበረባቸው ይሄንን አናደርግም ጠበንጃ ነክሰን እንሞታለን ምናምን ካለ ያይሰማተር ኦፍ ታይም የኢትዮጵያ መንግስት አካሄድም ምራባውያንንም ከምራባውያንም ላለመጠጋት ኢንተረስት ስላለው ናሽናል ኢንተረስት ስላለው ምስራቁ እንዳይከፋ ራሺያ ቻይና ህንድ የሚመራው በነገራችን ላይ ህንድ የፈለገው ቢሄድ ራሺያን መግፋት አይፈልግም የቁርጥ ጊዜ አጋሩ ነው ራሺያ ያለ ራሺያ ቀና ተበበር ህንድ ኒውክሌር አይኖርም ነበር ፓኪስታን የፈለገው ቢርቅ ቢሄድ ከቻይና አቀፍ መውጣት አይፈልግም የፓኪስታን ጅቡቲ የፖርት አግሪመንት ኢትዮጵያን ታሳቢ ያረገ ግን የቻይና ፍላጎት ነው ቻይና ደግሞ በርበራን ያማትራል ጅቡቲን ያማትራል እና አንዳንዶቹ ሳሙኤል ሩቶ የኬንያ ፕሬዝዳንት ቻይና ሄዷል ምናምን እንደዚህ 5 ቀን ቪዚት ምናምን ነህን ከኢትዮጵያ ጋር አይ ኖ ማለት ይሄ ሂፖክራት ግብዙኛ አይደለም እንዴት ግብዣ ይመጣል ነገር ግን ቻይና ጋር ብትሄድ ከሲ ማሪታይም ክሌም አንፃር ምንድነው የምታገኘው ሁለቱን ፓራራሊ ለማስጀድ ናሽናል ኢንተረስታችንን ለመሸጥ ያው ቪየትናም ስትሄድ ቪየትናም የራሺያ ስትራቴጂክ አጋር ነው ቻይና ጋር ደግሞ ቬት C+1 አለ ቻይና +1 በጋራ እና ዞሮ አጠቃላይ የሲ አክሰስ ይህን ጥያቄ ኤርትራውያን አንፈልግም ብለው አንሰጥም ብለው ይሄ ጦርነቱን እኛ ሜዳ ላይ ከሚሆን የጦርነቱ ሜዳ ትግራይ ውስጥ መሆን አለበት ብለው እየሰሩ ነው ከህዋት ጋር ያዙ ህዋትስ ኖ ጦርነትን እናውቀዋለን የጦርነትን ዳፋ ደርሶብን ስለምናውቀው ይሄ ጦርነት እኛ ጋር መሆን የለበትም ብለው አማራንን ለአማራ እንታገላለን የአማራ ነፃ አውጪ ነን የሚሉ ጀምፈሎች አሉ ኢዲየትስ ማለት ነው ለነዚያ ኢዲየትስ ዲሽቃ ወታደራዊ መሳሪያ ክላሹን ስናይፐር ሰጧቸዋል እነዘመነ ተሰጧቸዋል እና ሀብቴ ወልዴ ተሰጧቸዋል መጀመሪያ ራሳቸውና ሀብቴ ወልዴ ሄደው ከዛ ደግሞ በመኪና መጣ ሶ ይሄ ስትራቴጂክ ዴብዝ ነው እኔን ከዛ ይመጣል ደግሞ ይስማቸው የማይጠራ በጣም የወደቁ በፖለቲካ ታግለው ምርጫ እንኳን አድርገው ቤተሰብ እንኳን ያልመረጣቸው ሰዎች አሉ አሜሪካ ሄደው ከሻቢያ ጋር ሆነን በነገራችን ላይ ሻቢያ ምን ያህል ህዝብ ነው ያለው
በተራዘመ ውጊያ ውስጥስ ምን ያህል ሊዋጋ ይችላል? አድቫንቴጁ ምንድነው የሚለውን ማየት ያስፈልጋል። ግብጽ ሊረዳው ይችላል ምናምን የሚሉ ሰዎች አሉ። ጥሩ ነው ግብጽ ከሞከረ። በነገራችን ላይ አንድ ነገር ልንገራችሁ። ግብጽን በተመለከተ ክስ መስርቷል አንድ የሲቪክ ተቋም። ምንድነው ክሱ የሚለው? በ1979 የተፈረመ የካምፕ ዴቪድ አግሪመንት አለ። እስራኤልና ግብጽ የፈረሙት አሜሪካ ውስጥ ካምፕ ዴቪድ ላይ የተፈረመ ያ ስምምነት ነው። በአመት ግብጽ እስከ $1 ቢሊዮን የጦር መሳሪያ እርዳታ እንድታገኝ ይቀጥታ በበጀት ነው 1 ቢሊዮን እና ይሄ አግሪመንት የካምፕ ዴቪድ አግሪመንት እንደገና 1979 የተፈረመው እኮ ነው። እንደገና ለህዝብ ውሳኔ ይቅረብ። የካምፕ ዴቪድ አግሪመንት ይሻር አይሻር? ይሄ ለማን ነው የሚጠቅመን? ለኛ ነው የሚጠቅመን። ከእስራኤል ጋር አጌነስት ሲሆን ይሄ አንዳንዱ ይመጣና ነገሩን ከእስልምና ጋር ያየዋል፣ ነገሩን ከእምነት ጋር በቃ ሌላ ኢሹ ነው። ሌላ ኢሹ ነው። እዚህ ሰፈር ላይ ቁጭ ብዬ እኔ ስለምነት ማስብ እዛ ያለው የለም ጂሃድ ይታወጅ ምናምን አይባል ሲባል የግብጹን ያለውን ሰምታችኋል። በፍጹም እንዲባል ነገር የለም ነው እና እኛ ጋር ብዙ ነገር አለ። እዚህ ከአርቲስት ጋርም ተያይዞ ምናምን እዚህ ወደዛ ውስጥ መግባት ለጋት ሚዲያ ቤተሰቦች የሚመጥን አይደለም። የትግራይ አክቲቪስቶች ግፋፋን ነው በርታ ይላሉ። ትግራይ ውስጥ ግን ጦርነት መካሄድ የለበትም በፍጹም ይሏል። እና በጣም ነው የሚያሳዝነው። በጣም ትምህርት ቆሞ መሰረተ ልማት እየወደመ ለዛ ደግሞ የአማራ ሊቅ በታሪክ ሲወቀስ ይኖራል። መጽሐፉም ዝም ቄሱም ዝም። የተስተካከለ የተሻለ የመጣ ጊዜ እኛ ስንታገል ነበር። መታገል እኮ በሚዲያ አይደለም ምናምን እያለ ከየቦታው ተጠራርቶ የሚመጣ ነው። የምሁራን ማህበር የዚህ ምናምን ሚዲያውን ለገናጅ በቃ ድል አልሰጠንም፣ ወረፍ አልሰጠንም እንዲሁኝ ነበር ብሎ በየቦታው አሁን ግን ዝም ብሏል። በሚሊዮን የሚቆጠር ተማሪዎች ከትምህርት ቤት ውጭ ናቸው። ማዳበሪያ እንዳትወስዱ ተብሎ በነገራችን ላይ እኔ አሁን እንዲህ ነው የሚለው ስለነሱ ማንሳትም በራሱ በጣም አሳፋሪ ነው የሚሆነውና ከዚህ አንፃር በነ ጌታቸው ረዳን ሌተናል ጀነራል ጻድቃንን የመግደል ፍላጎት ነበረው ሻቢያ በዛ አንጃውም ማለት ነው። ይሄ እንግዲህ የአሜሪካ የሲአይኤም የተለያዩ እነዛም ሲያሴሩ የተያዙ እንዲፈቱ ሁሉ ተደርጓል። ዞሮ በጊዜያዊ አስተዳደሩን በተመለከተ የሶስት ፓርቲዎች ጥምረት የሆነ ቃል ኪዳን በሚል ሶስቶቹ ልክ እንዳጋርነት እዚህ መድረክ ምናምን ተብሎ እንደሚንቀሳቀሱት ማለት ነው። እነኚህ ያው በዛሬው ዕለት መግለጫ ሰጥተዋል። በመግለጫቸው ምንድነው የሚሉት? ሌተናል ጀነራል ታደሰ ወረደ የሚሰጡት ኪዳን ተጋሩነ ብሔራዊ ድህነት ሚል የውናት አረናና ባይቶና ማለት ነው። ሌተናል ጀነራል ታደሰ ቃላቸውና ተግባራቸው የተመጣጠነ አንድ አይደለም። በቃል አካታች አሸናፊና ተሸናፊ የለም። አካታች ሆነ የትግራይ ህዝብን የፖለቲካ ተፎካካሪ ፓርቲዎችን የሲቪክ ማህበራትን ምሁራንን ያቀፈ እንመሰርታለን ብለው ነበር። የፕሪቶሪያ ስምምነትም እንደዛ ስለሚል ኢንክሉሲቭ ስለሚል ነገር ግን በመግለጫቸው የአንድ ቡድን አባላትን አቅፎ ያዘ ነው። ይሄ የነ ደብረጽዮንን ማለት ነው። ራሱ ካቢኔው ምንም እንኳን የቀደመው በጌታቸው ረዳ የሚመራው የቀደመው ጊዜው ቢያልቅም ስልጣኑን በጉልበት የተነጠቀ ነው የሚል ያስቀመጡት አሉ። ከዛም ባለፈ ደግሞ ሹመቱንም በተመለከተ ይሄ የትግራይ ጊዜያዊ አማካሪ ምክር ቤት የሚባል በዛ በኩል ማስጸደቅ ነበረባቸው፣ ለዛ ማቅረብ ነበረባቸው። የፕሪቶሪያውን ላይ እየተጣሰ ነው፣ ዳግም ጦርነት ሊነሳ ይችላል የሚል ስጋት አለን የሚል ያስቀምጡታሉ። የህዝብና የመንግስት ሀብትም እየተመዘበረ ነው፣ በዚህ በኩል የተሻለ ቁጥጥር ያስፈልጋል የሚል መግለጫ አውጥተዋል።
ዘን አንዱ የሚገርመው የትግራይ ጊዜያዊ አስተዳደር ውስጥ የትራንስፖርት ቢሮ ኃላፊ ሆነው የሰሩ አቶ ታደለ መንግስቱ 6 ወር ተፈርዶባቸው በፍርድ ቤት ወደ እስር ቤት ወደ ማረሚያ ቤት መውረዳቸው የተነገረ ነው። ኦፍ ኮርስ ከመሸ ደግሞ አንዳንዶቹ it might be of course it might be counter propaganda ሊሆን ስለሚችል የበለጠ ማጣራት ምናምን ወሳኝ ነገር ነው። ግን ተፈቷል የሚሉ አሉ። እንግዲህ ምንድነው በጦርነቱ ጊዜ ይላሉ ያሰባሰብኩት መረጃ ሴንትራል ኮማንድ ወይ ማዕከላዊ እዝ ተመስርቶ የክልሉ የህዝብና የመንግስት በህዝብ ግብር የተገዙ መኪኖች ለአንድ ቡድን አሁን እንግዲህ መካተ ምናምን ተብሎ አሁን ወደዛ ተመልሰን ልንገባ አንችልም። ለዛ ለጦርነቱ ለው ነበር የጤና ቢሮ የመንገድ ትራንስፖርት ቃቅናስ በሙሉ የልማት ድርጅቶች እንባሉት የና ይፈርት ሁሉ ዘን ከጦርነት በኋላ ከፕሪቶሪያ ስምምነት በኋላ ጤና ቢሮ ምኑም የሰጡት መኪና እንዲመለስ ጥያቄ ቀርቦ ሲመለስ ነበርና የመንገዶች ባለስልጣን የሚባለው ጀስት ቢሮም ሊሆን ይችላል ጀስት መንገዶች የክልሉ መንገዶች 5 መኪና ሰጥቼ ነበር ይመለሱልኝ ብሎ ለትራንስፖርት ቢሮ ይጠይቃል። ትራንስፖርት ቢሮ ስለነበር መኪኖችን ያሰባስብ ስለነበር በዛ መሰረት 5ቱን መኪኖች 4ቱን ከህዋ ጽፈት ቤት ማስመለስ ይቻል አንዱን ፈትለወርቅ ይዛ ስለነበር መልስ ስትባል ልትመልስ አልቻለችም ይላል። ደብዳቤ ተደጋግሞ ተጻፈላት። ትራፊክ ፖሊሶች ደግሞ ሄደው መኪናውን ታርጋ ለመፍታትና ለማምጣት ሲሞክሩ ሁለተኛ በዚህ አይነት ተግባር ላይ እንዳትሰማሩ የሚል ማንገርገር ተንገራግረው ጭምር ተባረሩ። ዘን ፍርድ ቤት ትራንስፖርት ቢሮ ኃላፊውን የባይቶና ከተፎካካሪው ከባይቶና ተወክለው የትራንስፖርት ቢሮ ኃላፊ ሆኑትን አቶ ታደለ መንግስቱን የፍርድ ቤት ትዕዛዝን አላስፈጸሙም። ስለዚህ ፍርድ ቤቱ ነው ባይቶ አባይ ትግራይ ወይ ባይቶና ታላቅ ትግራይ ማለት መሰለኝ ባይቶ አባይ ታላቅ ማለት ነው። ኤኒዌይስ አላስፈጸሙም። የፍርድ ቤት ትዕዛዝ አላስፈጸሙም። ለማስፈጸም ደግሞ ወደ እስር ቤቱ ነው እንዲያስፈጽሙ በሚል 6 ወር ተፈርዶባቸው መታሰራቸው ተገልጿል። ይሄን እስራቸውን ተገቢ አይደለም በሚል የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት እና በአሁኑ ሰዓት የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ ትልልቅ አክቲቪስቶች ትልልቅ ፖለቲከኞች ራሱ ፓርቲውን ጨምሮ እያወገዙት ነው። ባይቶና ፓርቲን ጨምሮ እንዳልኳችሁ ከመሸ ተፈተዋል የሚል እንዴት 6 ወር ፍርድ ቤቱ ከፈረደ ምን ብሎ ምን ያህል ይግባይ ተብሎ መች ታይቶ ነው እንግዲህ ሱ ካውንተር ፕሮፓጋንዳም ሊሆን ይችላል። ግን አንድ የሚገርመው ነገር ይሄም አቶ ታደለ መንግስቱም የትግራይ ጊዜያዊ አስተዳደር የትራንስፖርት ቢሮ ኃላፊም መህተ በሚባለው ተሳትፎ የነበረ ሰው ነው እና እነፈትለወርቅ ከህግ በላይ ናቸው። አብረህ ልትታገል በእነሱ ፕሮፓጋንዳ ተታለህ ገብተህ ልትታገል ትችላለህ። የታገልከው ለትግራይ ህዝብ ብለህ ሳይሆን የነሱ ጥቅምና ፍላጎት እንዲሳካ እንጂ የትግራይ ህዝብ ጥቅምና ፍላጎት የማይሳካው ልጆቹ በህይወት እንዲኖሩለት ቢደረግ አነሰም በዛም ያስተዳደር ጉዳዮች የይገባኛል ጉዳዮች በኋላ ይቀጥላሉ። መነሳት የለበትም ይያልኩ አይደለም ሊነሳ ይችላል መነሳትም አለበት በህግና በህግ አግባብ መታየት እንዳለበት። ነገር ግን ለሌላ ጦርነት ከመጎሰም ለዛው ለማታሸንፈው ጦርነት ከመጎሰም ተፈናቃዮች አርሰው የሚበሉት ያ ታታሪው የትግራይ ህዝብ ያ ተራሮችን አስገብሮ አረንጓዴ የሚያለብሰው ህዝብ ወደ ወልቃይት ወደ ጠገዴ ወደ ሰቲት ሁመራ አብራጅራ ወደ ነበረበት ቀዩ እንዲመለስ ያንን ማድረግ ነበር። አይፈል ያ ሆስቴጅ ነው። ያን ካረጉ ምን ሊሉት ነገ ተነስተው ዋጋ ብለው የሚቀሰቅሱት የለማ። ትናንት ጄኖሳይድ ተፈጸመብን እንዲሆነን ሻቢያ ምናም ሲሉት የነበረው
አሁን ሻቢያ ጄኖሳይድ ፈጽሟል ብለህ ካወራህ ብልጽግና ይለዋል እነሱ አልጨፈጨፉማ የትግራይ ህዝብ ደግሞ መጨፍጨፍ ስታቲስቲክስ ነው ምግብ ኃይሌ ምንድነው ያለ እንደስ ተደፈረ ምናምን አትበሉ ምናምን ይላሉ ጦርነቱን ይፈልጉታል የህገወጥ የጦር መሳሪያ ዝውውር ህገወጥ የሰው ዝውውር የማዕደን ዝውውር ያ ሁሉ የሚኖር የክልሉን የህዝብና የመንግስት ንብረትን የጤና ቢሮን በሉት የትኛውንም ተቋም በመቀሌ ዩኒቨርሲቲ ሁሉ ተሽከርካሪ ሳይቀር ልትጠቀም ልትመዘብር ሀብቱ ልትሸጥ ልትለውጥ የሚችለው ጦርነት ሲኖር ነው እና እኔ ፖሊስ ወይ ፍርድ ቤት መኪናው መኖሩ ከታወቀ ከተረጋገጠ ያ መኪና ፈትለወርቅ ተገዳ እንድትመልስ ማድረግ ነው የሚሻል ወይንስ ለማስመለስ ደጋግሞ ደብዳቤ የጻፈው ግለሰብ የቢሮ ኃላፊ ማሰር ነው የሚሻል የሚለው ሌላ ጉዳይ ነው ለኔ በነገራችን ላይ ፊልም ማድረገው እንግዲህ የትራንስፖርት ቢሮ አቶ ታደለ መንግስቱ ታስረዋል ዘን የሆነ ሰው ለነፈትለወርቅ ለዛ ቡድን ታዛዥ የሆነ አገልጋይ ሰው ይመደባል ከተመደበ በኋላ ቦታው ክፍት ሆነ ተብሎ 6 ወር ታስሯል ተብሎ በማለት ማለት ነው ከዛ መኪናው እንዲመለስ ተደርጎ በይግባኝም በምንም ካንድ ወር ምናምን ስር በኋላ ፖዚሽኑን አሳጥተው ይፈታል የሚል እምነት ነው ያለኝ ማለት ነው ጀስት እንደዛ ያረጉታል የሚል እምነት አለኝ ሌላው ምናልባት ወደ ሶማሊያ ስንሄድ የደቡብ ምዕራብ ሶማሊያ ፕሬዝዳንት አብዲአዚዝ ላፍታግሪን አቡዳቢ ገብተዋል ዩናይትድ አረብ ኤሚሬት ምናልባት ለምንድነው አቡዳቢ የሄዱት የሚለው ጉዳይ ያው እንግዲህ ዩናይትድ አረብ ኤሚሬት እና ሶማሊያ ያላቸው ሽኩቻ የምታቆት ነው እነኚህ የደቡብ ምዕራብ ሶማሊያ ፕሬዝዳንት ህዝቡም መዋቅሩም ለኢትዮጵያ በጣም ከፍተኛ የሆነ ፍቅር ያላቸው ሰራዊቱ አይወጣም የሚል ሰልፍ የተካሄደበት ማለት ነው በተለይ የቱርክ ወታደሯን ማምጣት ያልሻባም በጣም በፍጥነት መስፋፋት አድቫንስ ማድረግ በቀጠናው ፍላጎት ላይ ያላቸውን ሀገራት እንዳይጋብዝ የሚያሰጋ ጉዳይ አለ ለምንድነው አብዲአዚዝ ላፍታግሪን የሄዱት የሚለውን ጉዳይ ማየት ያስፈልጋል ዝሮ አብዲአዚዝ ላፍታግሪን አቡዳቢ ናቸው አንዳንዶቹ የሚወጡ የዜና ወኪሎች በሳውዝ ዌስት ሶማሊያ ላይ ፖርት ላይ ሚሊታሪ ቤዝ ዩናይትድ አረብ ኤሚሬት ልትጠይቅ ትችላለች የሚሉ መረጃዎች እየወጡ ነው ያሉት እሱን ማየት ይተበቅብናል እንዳልኳችሁ ክስ ተመስርቷል ሎው ስዊት ኢን ኢጂፕት ዲማንድ ሲሲ ፑት 979 ኢዝራኤል ፒስ ትሪቲ ቱ ሪፈረንደም የሚላለ ሌሎች ተጨማሪ መረጃዎችን በነገው የጋቱሎ በጋት ለታዊ ምሽት ይየመጣለሁ አብራችሁኝ ነው አብራችሁ ስላላችሁ እጅግ በጣም ደስተኛ ነኝ ሼር ላይክ ሐሳብ አስተያየት መስጠት እንዲሁም ጋት ሚዲያን በሱፐር ታንክስ መደገፍ አትዘንጉ ኢትዮጵያ በክብር ለዘላለም ትኖር Thank you